ሀራ የተሰኘው ታጣቂ ቡድን ፋኖን መውጋት ጀመረ። በአምቦ የዘራፊዎች ቡድን ተያዙ። ምንም ቢፈጠር ስልጣኔን አልለቅም ጀነራል ታደሰ ወረደ። ጦርነቱ ሊያበቃ ተቃርቧል። የአሜሪካው ፕሬዝዳንት። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። በራያ ቆቦ ግንባር በጌታቸው ረዳ የሚደገፉት ታጣቂዎች ከአገዛዙ ጎን በመቆም ፋኖን መውጋታቸው ተነግሯል። በራያ ግንባር አገዛዙ ከወደ ፋኖ እየተወሰደበት የሚገኘውን ከባድ የመከላከልና የመልሶ ማጥቃት እርምጃን መቋቋም እንዳልቻለ በቀጠናው የሚገኙ ፋኖ ኃይሎች ገልጸዋል። በዚህም አፋር ካራ መሬት የሚገኘው በነጌታቸው ረዳና በአቶ ጻድቃን ገብረትንሳኤ የሚመራው ወታደራዊ ኃይል መከላከያውን እንዲያግዝ ከአፋር ወደ ራያ ግንባር ገብቶ ፋኖን መውጋቱ ታውቋል። የፋኖ ኃይሎች እንደገለጹት ፋኖ ሁለቱንም የጠላት ኃይል ግራቀኝ ቆርጦ እጅግ አስደማሚ በሆነ የጦር ጥበብ አጣብቂኝ ውስጥ በማስገባት ወደፊት እየገሰገሰ እንደሚገኝ ተናግረዋል። አገዛዙ ወደ ራያ ግንባር ከገቡት የሀራ መሬት ታጣቂዎች መካከል በመመልመል ከፋኖ ጋር በጋራ በመሆን ሲዋጉ የተማረኩ የህወሓት ታጣቂዎች በሚል ሐሰተኛ መረጃም ለማሰራጨት ዝግጅት ማድረጉም ተጠቁሟል። እስካሁን ሰዓት ሆርማት ከሚገኘው ወታደራዊ ካምፕ የጠመደው ከ5 በላይ መድፍ ወደ ጮቤ በርና ወደ ተኩለሽ አቅጣጫ እየደበደበ ለእግረኛው ጦር ሽፋን ለመስጠት እየሞከረ እንደሚገኝ ገልጸዋል። ፋኖም ዙሪያ ገባውን በመዝጋት የገባው ጠላት ኃይል እንዳይወጣ ተጨማሪም ኃይል እንዳይመጣ አድርጎም የጥቃት ሱናሚ እየወረደባቸው ይገኛል ሲሉም የአፋብን ሚልክ እዝ የህዝብ ግንኙነት መምሪያ ለመረብ ሚዲያ ተናግረዋል። አገዛዙ 4 ሰው አልባ አውሮፕላኖችን መነሻቸውን ከሰመራና ከኮምቦልቻ ያደረጉ 2 ሚግ ጀቶችንና ጨምሮ በርካታ መድፎችን፣ ሞርተሮችን እንዲሁም ቢኤም እና አጭር ርቀት ተወንጫፊ ሮኬቶችን ከ2 እዝ ሰራዊት ጋር አሰልፎ የፋኖን ግስጋሴ መግታት እንዳልቻለ የሚገልጹ ሲሆን ሀራ መሬት የሚገኙ የጌታቸው ረዳና የአቶ ጻድቃን ገብረትንሳኤ ታጣቂም እንዲያግዘው ማስገባት የደረሰበትን ሽንፈት ለመከት እየተንፈራገጠ ይገኛል ሲሉም የአፋብን ሚኒልክ እዝ የህዝብ ግንኙነት ኃላፊም ለመረብ ሚዲያ ተናግረዋል። ወደ ሌላኛው መረጃ ስናልፍ በትናንትናው ዕለት በአምቦ ከተማ ውስጥ በተራራ ፀሐይ አንድ ወጣት 3 ግለሰቦችን በአደባባይ ሲደበድብ የተለያዩ ቪዲዮዎች መሰራጨታቸውና አነጋጋሪ መሆኑንም በተራራው ሚዲያ በፌስቡክ እንዲሁም በቴሌግራም ገጽ ማጋራታችን ይታወቃል። በዛሬው ዕለት በተሰማ መረጃ በአምቦ ከተማ ስጋት የነበረው የዘራፊዎች ቡድን የተወሰኑት በቁጥጥር ስር መዋላቸውን ፖሊስ አስታውቋል። የህዝብን ሰላም የሚያውኩ አካላት በህግ ጥላ ስር እስካልዋሉ ድረስ የጸጥታ ስራው ተጠናክሮ ይቀጥላል ሲል የአምቦ ከተማ ፖሊስ አስታውቋል። አምቦ በከተማና በዙሪያ የሚገኙ ነዋሪዎች ላይ ለረጅም ጊዜ ስጋት ደቅሎ የቆየውን በተደራጀ መልኩ የዝርፊያና የድብደባ ወንጀል ሲፈጽም የነበረው የወንጀለኞች ቡድን በጸጥታ ኃይሎች በተወሰደ የተቀናጀ እርምጃ መበተኑን ፖሊስ ገልጿል። የአምቦ ከተማ ፖሊስ ባደረገው ከፍተኛ ክትትልና ኦፕሬሽን የቡድኑ አባላት የሆኑ 3 ግለሰቦችን በቁጥጥር ስር መዋል ተችሏል ያለ ሲሆን በቁጥጥር ስር የዋሉ ተጠርጣሪዎችም ታከለ ደሮ ቢሩ እንዲሁም ሁለተኛ ቻሩ ተኩማ ወይም ቻሩ ካባ ወይም ተኩማ ገመቹ ጅራታ መንገሻ ሲሆኑ በአሁኑ ወቅት በከተማ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸው ጉዳያቸው በህግ እየታየ ይገኛል ሲል ፖሊስ ይፋ አድርጓል። ፖሊስ አክሎም እንደገለጸው የቡድኑ አስተባባሪ ነው ተብሎ የሚጠረጠረው ካሳይ ቀነኒሳና ግብረ አበሮቹ አብዲሳ ጉደታ ለጊዜው ከአካባቢው ያመለጡ ቢሆንም በየመሸሸጊያቸውና በየጫካው አድኖ ለመያዝ የጸጥታ ኃይሉ በትጋት እየሰራ መሆኑን ገልጸዋል። እነዚህ በስርፊያ ተግባር የተሰማሩና ከአካባቢው ያመለጡ ግለሰቦችን ካሳይ ቀነኒሳና አብዲሳ ጉደታን ያየ ወይም መረጃውን ያለው ማንኛውም ዜጋ በአቅራቢያው ለሚገኝ የፖሊስ ጣቢያ ጥቆማ በመስጠት የዜግነት ድርሻው እንዲወጣም ጥሪ አቅርበዋል። ምንም ቢፈጠር ከትግራይ አልወጣም ስልጣኔንም አልለቅም ሲሉም የትግራይ ጊዜያዊ ፕሬዝዳንት ጀነራል ታደሰ ተናግረዋል። ጀነራል ታደሰ ወረደ እንደገለጹት ወደ አዲስ አበባ የተጓዝኩት ከዶክተር ደብረጽዮን ጋር ተመካክሬ ነው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ ለትግራይ ሚዲያዎች በሰጡት መግለጫ በፌደራል መንግስቱ የተራዘመላቸው ስልጣን የህወሓት አመራሮች ባይቀበሉትም በስልጣናቸው እንደሚቀጥሉ ተናግረዋል። ስልጣኑን እንደማይቀበሉት በሚዲያ ወጥተው እንዲናገሩ ተጠይቀው እንደነበር የገለጹ ሲሆን ይህንን ግን እንዳልተቀበሉትም ገልጸዋል። የሆርሙዝ ሰርጥን ሙሉ በሙሉ በመክፈታችን ቻይና በጣም ደስተኛ ሆናለች ሲሉም ትራምፕ ተናግረዋል። ሆርሙዝ በቻይና ብቻ ሳይሆን ለዓለም ክፍት ነው፣ ይህ ሁኔታ ዳግመኛ አይከሰትም ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ቻይናም ወደ
ኢራን የጦር መሳሪያ ላለመላክ ተስማምታለች ሲሉም ተደምጠዋል። የቻይናው ፕሬዝዳንት ሺጂንፒንግ በጥቂት ሳምንታት ውስጥ ኢዚያ ደርሰው ወፍራም እቅፍ ያደርጉኛል ብለዋል። በብልሃት አብረን ጥሩ ስራ እየሰራ ነው ያሉም ሲሆን በተያያዘ ዜና ባለፉት 24 ሰዓት ውስጥ የንግድ መርከቦች በሆርሙዝ ማለፋቸውን የአሜሪካው ባለስልጣናት በምንጭነት ጠቅሶ ዊል ስትሪትስ ጆርናል ዘግቧል። ሆርሙዝ የተዘጋው ለኢራን መርከቦች ብቻ መሆኑንም አሜሪካ አስታውቃለች። ይህን ተከትሎም የአሜሪካው ፕሬዝዳንት ጦርነቱ ሊያበቃ ተቃርቧል ሲሉም ተደምጠዋል። ትራምፕ የኢራን ጦርነት ሊያበቃ ተቃርቧል ያሉም ሲሆን ከኢራን ጋር ከጀመሩት ጦርነት ሊያበቃ የተቃረበ እንደሆነም ለፎክስ ኒውስ ተናግረዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ ጦርነቱን ሊያበቃ የተቃረበ ይመስለኛል ሲሉም ተደምጠዋል። ትራምፕ ይህንን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የመጀመሪያውን ውይይት እንደሚቀጥሉ ከተናገሩ በኋላ ነው።